አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን አልሐምዱሊላህ። እንዲሁም አዲስ የሆናችሁ ሰብስክራይብ ያደረጋችሁ አበረታቱኝ። እንዲሁም ደግሞ አስተያየት ለምትሰጡኝ ምክር ለምትለግሱልኝ የኔ ጎደለኝን የምትነግሩኝ ውድ ቤተሰቦቼ አመሰግናለሁ። ጀዛኩም ኸይረን ማለት የሁላችሁንም ኮሜንት ስለማይ ማለት ነው። እና እንግዲህ ዛሬ እስኪ የከሰዓቱ ላይ ላሳያችሁ ብዬ ነው። ከሰዓት እና አንዳንዴ ስለ ቤት ያው መቼም የሰው ልጅ ሰርቶ ምን ብሎም ትዳር አይቀርም። በቃ ዋናው ውጤቱ ለሴትም ሆነ ለወንድ ትዳር ነውና እስኪ ዛሬ አንዳንድ ምክር ለደስ እያደረኳችሁ ትዳሬን እንዴት እያያዝኩት እንደሆነ ቤቴን እንዴት እያቀናሁት እንደሆነ ዛሬ ላካፍላችሁ ማለት ነው። የኔ ምጣድ በነገራችን ላይ እቺ ትሆን እወዳታለሁ። ላኪን ግን እንትን ለማለት አጫጭር እንጨት ነው የምትፈልግ። ከዛ ደግሞ ጥጉም ብቻ ነው መንደድ ያለበት። ይሄ መንደድ የለበትም። ታያችኋል። አሁን በዚህ ማሻአላ ቆንጆ ሆኗል። እና ውዶችዬ አሁን እንጀራዬን ጋግሬያለሁ። ስራ ብቻ ነው ወይ የፍቅሬ ልጄንም ይዣለሁ። አብራኝ ናት እዛ ሆኔ ውድዬ ማም ስርዓት እና እስኪ አንዳንድ ምክሮች እያነሳን እንሄዳለን። በዚህ አጋጣሚ አስተያየት እንትን ሰብ ፈልጋለሁኝ። ሀሳቤን እንትን አልኩ ልጄ ጋር ነበርኩኝና እና ከስራ በኋላ ሌላ ምን ታደርጋለች? ከስራ በኋላ ሌላ ራሷን ታያለች ወይ ራሷን ትሪት ታደርጋለች ወይ ራሷን እንዴት ታያለች የሚለውን ዛሬ ያሳያችኋለሁ። ያው እንጀራችንን ልንጋገር ነው። ዝግጃ ይዘርገናል እዚች ጋር ልጄ ከዚህ የኔ ፍቅር አቧራ ይነካል እንዴ? እጅሽን አራግፊ፣ ቶሎ በይ አራግፊ እጅሽን። ሂጂ ርዘ ሂጂ ውሃይቱን እስኪያትና ነይ ቶሎ በይ። አዎ ጫማሽን ልበሽ ደግሞ። እና እንጀራችንን እየጋገርን መጀመሪያ እንጀራዬን ጋግሬ ስጨርስ ምን እንደማረግ እናያለን። አሁን ዳይ ወደ ስራ እንጀራችንን ላፍ እና ውዶችዬ እዩት እንጀራዬ ማሻአላ እኔን ጎቻ አነጉታለሁ። ያ ረህማን ማሻአላ ሲል እንደዚህ እናደርጋለን። እና ትናንትና ዜድ ጋር የሰራሁት ቪዲዮ አለና አንዳንድ ነገሮች ተባብለናል። ስለዚህ ዛሬ ደግሞ የምጨምረው ማስተካከልላችሁ በተግባር አለ። ይሄ እንጀራ ማለት አንድ እርምጃ በተራመዳችሁ ቁጥር ተስፋ ይኖራችሁ እኔ ጥሩ አድርጌ እሰራለሁ የሚል በሉ ብያችሁ ነበረ። እና እዩት ይሄን የምታዩት እንጀራ ጥዋት ቡካት አንሶት አሳያችኋለሁ። ለምሳሌ ያህል ጋገሬት ቸው እዩት ሲያምር ማሻአላህ። እና ውድ ቤተሰቦች እንጀራችንን ጋግረን ጨረስን። እዚህ ጋር የምታዩት ወይባ እንትን ብያለሁኝ። ወይባዬን ልሞቅ ነው ማለት ነው። እና ውድ ቤተሰቦች ወይባችንን እንደዚህ እንሞቃለን። ከዛ ሻወር እንወስዳለን። የወይባ ጥቅም ያው ብዙዎቻችን በሚዲያ ላይ እንትን እያለ ነው፣ በደንብ ታውቁታላችሁ። ቀሲል እንደዚህ ፊት ተጠቅም ያለው ጥቅሙ ጭሱ በስቷል እና ጥቅሙ ያው ለሴት ልጅ በጣም ጠቃሚ ነው። ለሁሉም ይሆናል፣ ላገባም ላላገባም። ግን አብዛኛውን ሀገራችን ላይ የሚታወቀው ላገባ ለወለደ ነገር ነው የሚባለው። ያው ጥቅሙን ደግሞ በኋላ አወራችኋለሁ። ራሳችንን መጠበቅ አለብን። በተለይ በተፈጥሮ አዲስ አበባ ላይ በጣም እንትን እያለ ነው። ይሄ ወይባ ላንዴ ለዚች 2000 ብር ነው የሚከፈለው። እስኪ መሀል ላይ ደግሞ አሳያችኋለሁ። ሰላም ቆዩ። ጀምሬዋለሁ። ጥሩ እንደዚህ ነው ወይባ በጣም አለወኛ አልሐምዱሊላህ
ለፊታችን ቆንጆ ነው። ወይባ በጣም ላባ አለ። ስንጨርስ እንገናኝ። ሰላም ቆዩኝ። እና ቤተሰብ እንጀራችንን ጋግረን ጨርሰናል። ስለ እንጀራው ጉዳይ ያው ስለመሸ ብዙ አያስታውቅም መሰለኝና እዩት ማሻአላህ ቆንጆ እንጀራ ነው። ጠዋት ምን ሆነ ያለ መሰለኝ ይሄ ገጠመኝ ለነገራችሁ ነው። ማሻአላህ ቆንጆ ነው። የምሽት ያው መብራት ነው ያለው እና ጠዋት እዩት ማር ሆኖ ይታያቸዋል። እዩት ግን ቆንጆ ነው። ላኪን ግን ይሄ ማር ሆኖ እንደዚህ አላማረልኝም። ሶ አንድ እርምጃ በተራመዳችሁ ቁጥር ያልኩት ነገር ማለት ነው በቃ በኋላ እሰራዋለሁ። ቆንጆ አድርጋለሁ። ይሄው ማሻአላህ ቆንጆ ሆኖ ተሰርቶ ወጥቷል። ያው እናንተን ላሳያችሁ ብዬ ነው። እኔ ደግሞ ሻወር ወስጄ ከወይባው ወደዚህ ያለውን ድባብ ከካሜራ በስተፊት ለፊት መጣው እና ውድ ቤተሰቦቻችን አፈናኔ ጋር መተናል። ከካሜራ በስተጀርባ ነበርን፣ አሁን ፊት ለፊት ነን እና አዩ ልክ ፔሬድ ሊመጣ ሲል እንደዚህ ብጉር ምናምን ወዛፊቶች ይወጣብናል። ያው በሴቶች ላይ ሆርሞን የመዛባት ባህሪ አለ እና ቀሲል አዎ ለፊታችን፣ ወይባ ደግሞ በጣም ቆንጆ ነው ለፊታችን። ለኛ ሴቶች ብዙ ነገር አለ፣ ጉዳት አለ፣ በቃ ብዙ ነገሮች ስላሉ የሚፈራረቁብን። ወይባ በጣም ጠቃሚ ነው። አንደኛ ታውቁታላችሁ እንደዚህ ለወለድን በተለይ በቃ ለተከፋፈቱ ነገሮች የመጠገን አቅም አለው፣ ለወገባችን፣ ለምናችን፣ ለብዙ ነገር። ስለዚህ እንደዚህ በተፈጥሮ ፏ ብንል ደስ ይላል። እኔ ሀቂቃተን እሞቃለሁ ወይባ ማለት ነው። ቢያንስ እንደው ሰዓት አጣሁ ተብሎ ያው ፍናኔም ስላለች በወር 4 ያው ትንሽ ነች በርግጥ ስለማይመቸኝ ማለት ነው። እና ውዶችዬ ንፋፋ ጥዋ እሺ፣ እንደዛ አገው እንቅፋ መታለች። ላስተኛሻለሁ እሺ ቸቸብዬ እሺ እሺ። እና ምን ልላችሁ መስላችሁ፣ ትዳር ላይም ስትሆኑ እራሳችሁን ጠበቃችሁ ሸቀርቀር ማለት ደስ ይላል። ሀቂቃተን እኛ ውብ ስንሆን ባሎችም ደስ ይላቸዋል። በቃ ለኛም ደስታ ይሰማናል። ሙሉ ሴት መሆናችንን ትዳር ላይ ምን አለ መሰላችሁ፣ ሀቂቃተን ትዳር አልሽ አትበሉና ሚሊየነርም ሆኒ ሀብታም ሆኜ ዳሃም ሆኜ ቆንጆም ሆኜ በቃ ማስጠሎም ሆኜ አይሸይ ምንም ሆኔ በቃ ምንም ሆኔ ሴትም ወንድም ከትዳር አይዘልም። ዋናው ግቡ የሴት ልጅ ሆነ የወንድ ልጅ ትዳር። የሰው መጨረሻ ውጤቱ ምንድነው? ልጅ መውለድ። ሶ ትዳራችንን አክብረን እንያዝ፣ ራሳችንን እንጠብቅ ለማለት ፈልጌ ነው። እኔ እንግዲህ ያው እንደዚህ መሆን ደስ ይለኛል። ባሌንም እንደሚያስደስተው ስለማቅ ለኔም ደግሞ ንጽህና ደስ ስለሚለኝ እንደዚህ ፏ ብዬ ሻወሬን ወስጄ ማማን ቅፋታ ላስተኛ ነው። ያው እኔ ልብስ አጥፋለሁኝ ከጧት አጣጥቤ ነው ማማዬን ወስዶልኝ ማሜ እና ወዳቸዋለሁ ውዶችዬ። ሰብስክራይብ አድርጉኝ። ትዳርም የሌላችሁ ኸይረኛውን ሷሊሁን ትዳር አላህ ይወፍቃችሁ። ትዳርም ያላችሁ ደግሞ ትዳራችሁን ያማረ እየሰመረ ርዝቅ ያለው ያርግላችሁ። አሚን ያ ረብ። እና አምሮብኛል ፎክሩ የሚያደርገው በአንድ ጊዜ እና ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ ናቸው። ላይክ በይ ላይክ ባቸው ላይክ ሰብስክራይብ ኮሜንት ሼር ወዳችኋለሁ ባያቸው ባይ ኸይሩ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።